ብዙ ወንዶች ሴቶችን መቅረብና ማናገር ቢፈልጉም እንዴት ማናገር እንዳለባቸው ግን አያውቁም። ታዲያ አንተም በተመሳሳይ ነገር እየተቸገርክ ከሆነ አፍህን እንድትፈታና ሴቶች በሚማረኩበት መንገድ መናገር እንድትችል የሚያደርግ ቪዲዮ ነው ይዤልህ የመጣሁት። በዛሬው ቪዲዮ የምትወዳትን ሴት ልቧን በሚማርክ መልኩ የምታናግርባቸውን 6 መንገዶችን ነው የምነግርህ። ስለዚህ ቻናሉን ሰብስክራይብ ያድርግ፣ እስከ ፍጻሜው ተከታተለኝ። በቀጥታ ወደ ቪዲዮ ገባለሁ። ዛሬ የምነግርህ ቃላቶች እንግዲህ ዝም ብለው ተራ ቃላት አይደሉም። እነዚህ በስነ ልቦና ላይ ተጽዕኖ መፍጠር የሚችሉ ቁልፍ ቃላት ናቸው። እነዚህ ሐረጎች ከሌሎች እንድትለይ፣ ሴቶች ከጓደኝነት ባሻገር እንዲያዩህና የማይረሳ ቁርኝትንም እንድትፈጥሩ ያግዛል። እመነኝ፣ የመጨረሻው ሐረግ በተለይ ደግሞ በጣም ኃይለኛ ከመሆኑ የተነሳ ብዙ ወንዶች ለመጠቀም ይፈሩታል። ነገር ግን የሚጠቀሙት ደግሞ በቅጽበት ራሳቸውን ከሌሎች የተለየ ስፍራ ላይ ያስቀምጣሉ። ስለዚህ 6ቱ ምንድናቸው የሚለውን ደግሞ ቀጥሎ ልንገር። የመጀመሪያው ካንቺ በጣም የምወደው ነገር ይሄንን ነው በላት። ይሄ ሐረግ እንግዲህ ሙገሳን ወደ ላቀ ደረጃ ያደርሰዋል። ቆንጆ ነሽ እንደሚለው ያለ አጠቃላይ ሙገሳን ከመጠቀም ይልቅ የተለየና ትርጉም ያለውን ነገር እየተጠቀምክ ነው። ለምሳሌ ስለምትወጃቸው ነገሮች የምታወሪበት መንገድ በጣም ያነሳሳል፣ ወይም ደግሞ ለመቋቋም የሚከብድ ልዩ ኃይል አለሽ ልትላት ትችላለህ። ልዩነቱን አይተዋል? ዝም ብሎ ማሞካሸት አይደለም፣ ዕውቅና መስጠት ነው። ለምን ይሰራል ካልከኝ ደግሞ ሁሉም ሰው ከውጫዊ ገጽታው በላይ ዋጋ እንዲሰጠው ይፈልጋል። ስለሷ የተለየ ዝርዝር ነገርን ስታነሳ፣ ከሌሎች የተለየ የሚያደርጋትን ነገር ስትጠቅስላት በቅጽበት ስሜታዊ ግንኙነት ይፈጠራል። እስኪ እንዲህ ስትላት አስቡ። ሳቅሽ በጣም የሚጋባ ነው፣ በአንቺ አቅራቢያ ሆኖ አለመሳቅ አይቻልም፣ ወይም ደግሞ ነገሮችን በጥልቀት የምታዳምጭበትን መንገድ በጣም ወዷለሁ፣ በጣም ደስ ይለኛል፣ ካንቺ ጋር የሚደረግ ወሬ የተለየ ስሜት አለው በላት። ይህንን ንግግር እንግዲህ ቅጽበቱ ትክክል ነው ብለህ ስታስብ በደንብ ተጠቀምበት። ምናልባትም ስትስቅ፣ ጥልቅ ሐሳቧን ስታካፍል፣ ወይም ደግሞ ስለ ራሷ የሆነ ነገርን ስትገልጽ ሊሆን ይችላል። ዋናው ነገር ቅን መሆን። በእውነት ከልብ ሲሰማህ ተናገር። ለምን የማይረሳ ይሆናል መሰለ? አንዲት ሴት ሌሎች በማያዩበት መንገድ እሷን እንደተመለከትካት ሲሰማት መቼም ልትረሳ አትችልም። ሁለተኛው ደግሞ እኔ እኮ ያን ያክል ቀላል አይደለሁም የሚል ንግግር ነው። ይሄ በማንኛውም ግንኙነት ውስጥ ሁኔታውን የሚገለብጥ ቁልፍ እርምጃ ነው። ብዙ ወንዶች ከመጠን በላይ ዝግጁ ሆነው ለመታየት ይሞክራሉ። ሁልጊዜም ለማስደሰት ይጓጓሉ። ይሄም ደግሞ ያሸንፋታል ብለው ያስባሉ። ነገር ግን ቁም ነገሩ ያለው እዚህ ጋር ነው። እኔ ያን ያክል ቀላል አይደለሁም ስትል ሁኔታው በሙሉ ይገለበጣል። ይሄ ከፍተኛ ዋጋና ለራስህም ክብር እንዳለ፣ እንዲሁም ደግሞ ትኩረት ለማግኘት ወይም ተቀባይነትን ለማግኘት እንደማትጓጓ የሚያሳይ ምልክትን ወደሷ ይልክላታል። ይህም ደግሞ ስላንተ ያላትን አመለካከት በቅጽበት ይፈታተናል። በተራው ደግሞ ይበልጥ ተፈላጊ ያደርጋል። እንዴት መጠቀም ይቻላል የሚለውን ልንገር። በሚቀጥለው ጊዜ አንተን በቀልድ ነካ ስታደርግ፣ ስትፈትንህ፣ ወይም ደግሞ ትንሽ ስትጀነጅንህ ፈገግ በልና እኔ እኮ ያን ያክል ቀላል አይደለሁም በላት። ነገር ግን በራስ መተማመን በሞላውና ወዝ ባለው መንገድ መናገር አለብህ። እሷም በጉጉት ልትመልስልህ ትችላለች። እውነት? ታዲያ ምን ማድረግ አለብኝ ልትልህ ትችላለች። ያኔ ነው ሚስጥሩን እንቆቅልሽ አድርገህ የምታቆይበትን እድል የምታገኘው። ዝም ብለህ ፈገግ በልና ምናልባትም አንድ ቀን እነግርሽ ይሆናል በላት። ይሄ እሷን ንቁ ፍላጎት ያደረባትና ይበልጥ ለማወቅ የምትጓጓ ያደርጋታል። ምክንያቱም እውነታው ይሄ ነው። ያንተን ትኩረት ማግኘት እንዳለባት በተሰማት ቅጽበት ይበልጥ ዋጋ ትሰጣለች፣ ይበልጥም ለነገሮች ትኩረት ትሰጣለች ማለት ነው። ሶስተኛው ደግሞ እኔን መቻልሽን እርግጠኛ አይደለሁም በላት። ይሄ ሐረግ እንግዲህ በቀልድ የተሞላ በራስ መተማመንን ያሳይ። ሁኔታውን በቅጽበት በመገልበጥ እሷ የሆነ ነገርን ማረጋገጥ እንዳለባት እንዲሰማት ያደርጋል። እናም ይህ በጣም ማራኪ የሆነ የግንኙነት እንቅስቃሴ ነው። እስኪ አስበው። እኔን መቻልሽን እርግጠኛ አይደለሁም ባልክበት ቅጽበት አእምሮዋ መሽከርከር ይጀምራል። ምን ማለት ነው? ለምን እሱን መቻል ያቅተኛል? ምን የተለየ ነገር ኖሮት ነው? በሚሉ ጥያቄዎች ትወጠራለች።
በብቃት እንዴት መጠቀም ይቻላል የሚለውን ሐሳብ ልስጥ። በፈገግታና በቀልድ ቃና ተናገር። ይኸውልህ አነጋገር በጣም ወሳኝ። እሷ ከተነኮሰች ስለሆነ ነገር ካጋነነች ወይም ደግሞ ልታሳንስ ከሞከረች እኔን መቻለሽን እርግጠኛ አይደለሁም ብለህ ምላሽ ስጣት። ይሄ አባባል ለምን ይሰራል መሰለ? ትዕቢት ሳይሆን ፈተና ነው። አንተ ራስህን ሽልማት እንደሆንክ በቀልድ እያሳያት፣ ይህም ደግሞ እሷ ለፈተናው ብቁ መሆኗን እንድታሳይ ያደርጋታል። ከሁሉም የሚገርመው ደግሞ ግንኙነቱን አዝናኝና ሳቢ ያደርገዋል። አንዲት ሴት ያንተን ትኩረት ማግኘት እንዳለባት እንዲሰማት ባደረክበት ቅጽበት እሱን ለማቆየት ይበልጥ ፍላጎት ይኖራታል። አራተኛው ለኔ ዝግጁ የሆንሽ አይመስለኝም በላት። አሁን ይኸውልህ ነገሮች ይበልጥ አስደሳች የሚሆኑበት ቦታ ላይ ናቸው። ይህ ንግግር እንደ አስማት የሚሰራ ሁለት ኃይለኛ የስነ ልቦና ቀስቃሾችን የሚነካ ነገር ነው። የመጀመሪያው የማጣት ፍራቻ ነው። ማንም ሰው ልዩ ነገርን ማጣት አይፈልግም። ሁለተኛው ደግሞ ያለመገኘት ስበት ነው። ሰዎች በተፈጥሯቸው ብርቅና የተለዩ የሚመስሉ ነገሮችን ይመኛሉ። ለኔ ዝግጁ የሆንሽ አይመስለኝም ባልካት ቅጽበት ወዲያውኑ ማሰብ ትጀምራለች። ቆይ ምን ማለት ነው? ለምንድነው ለሱ ዝግጁ ያልሆንኩት? ከሌሎች ወንዶች በምን ይለያል ትላለች። አሁን ሁኔታውን ገልብጠዋል። እሷን ከማሳደድ ይልቅ እሷ የሆነ ነገርን ማረጋገጥ እንዳለባት እንዲሰማት አድርጋል። እበልጥብሻለሁ፣ እንዳላመልጥሽ፣ እንዳታጪኝ ምናምን እያልካት ነው። እንድታሳድድህም እየጋበዝካት። ይህን ንግግር በብቃት እንዴት መጠቀም ትችላለህ መሰለ? ቀለል ያለና የቀልድ እንዲመስል አድርገው። ነገሮች በቀልድ መልክ ሲሆኑ መራራው ይጣፍጣል። ይሄ እሷን መጋፋት ሳይሆን አስደሳች ፈተናን መፍጠር ነው። ስለሆነ ነገር በቀልድ ካጋነነች ወይም ከተነኮሰች የሚገርም ነው፣ ለኔ ግን ዝግጁ የሆንሽ አይመስለኝም ብለህ ምላሽ ስጣት። አንተ ሽልማት እንደሆንክ ዋጋ እንዳለህና በቀላሉ ማትገኝ መሆንህን በቅጽበት ይነግራታል። አንተን ይበልጥ ለማወቅ ትጓጓለች። አስማቱ ይሄ ነው። እሷ ላንተ ዝግጁ መሆኗን ማረጋገጥ ስትጀምር ጨዋታው ቀድሞኑ አንተን በሚጠቅም መልኩ ተቀይሯል ማለት ነው። አምስተኛው ልዩ ስብዕና አለሽ፣ ይሄ ደስ ይለኛል በላት። ይሄ ንግግር እንግዲህ በቀላሉ የማይታይ ነገር ግን በጣም ኃይለኛ የሆነ ነገር። ይሄ ሐረግ ዝም ብሎ ሙገስ አይደለም፣ እንቆቅልሽ ነው። እስኪ አስበው። የተለየ መንገድ አለሽ፣ ደስ ይለኛል ባልካት ቅጽበት አእምሯ መሮጥ ይጀምራል። ምን ማለት ነው? ምንድነው የተለየ ነገር ያለ? ሌሎች ያልተመለከቱትን ነገር ለምን እሱ አስተዋለው ምናምን ትላለች። እናም ያጉጉት ነው በትክክልም እሷን ወደ አንተ የሚስባት። ብዙ ወንዶች ግልጽ የሆኑ ነገሮችን ያደንቃሉ። ገጽታዋን፣ አለባበሷን፣ ፈገግታዋን ምናምን። እነዚህ ጥሩ ቢሆኑም ተጽዕኖ ግን አይፈጥሩ። ነገር ግን አንተ ጥልቅ የሆነ ነገርን ስታጎላ፣ ምናልባትም እሷ ራሷ የማታውቀውን ነገር ስትጠቅስ በእውነት እንድታየች እንዲሰማት ያደርጋታል። ምናልባትም ስለ ምኞቷ ስታወራ አይኖቿ የሚያበሩበትን መንገድ ወይም ደግሞ ጠንካራ ነጥብ ስታነሳ በድምጿ ውስጥ ያለውን በራስ መተማመንም ሊሆን ይችላል። እነዚህን ትንንሽ ዝርዝሮች ማስተዋልህ ለውጫዊ ገጽታዋ ብቻ ሳይሆን እሷ በእውነት ማን እንደሆነች ትኩረት እንደምትሰጥ ያሳያል። ይህንን ሐረግ በቀላል ፈገግታና በቀጥተኛ የአይን እይታ ተናገር። የምትናገረው ብቻ ሳይሆን እንዴት እንደተናገርከውም ጭምር ታስተውላለች። ያንተ ቃና፣ ኃይልና የሰውነት እንቅስቃሴ ቀላል አረፍተ ነገርን ወደማይቋቋሙት ግንኙነት ይቀይራል። በሚቀጥለው ጊዜ ከሴት ጋር ስታወራ ይህንን ምክርና የሷን ምላሽ እንዴት እንደሚቀይር በሚገባ ተመልከት። ስድስተኛውና የመጨረሻው የሚፈልጉትን የሚያውቁ ሴቶችን እመርጣለሁ በላት። ይህ ሐረግ እንግዲህ ጨዋታውን ሙሉ ለሙሉ የሚቀይር ዝም ብሎ ተራ ሙገሳ ሳይሆን ፈተና ነው። ብዙ ወንዶች ሴቶችን ለማስደመም ከልክ በላይ ይጥራሉ፣ ተቀባይነትንም ይፈልጋሉ፣ እናም አጠቃላይ ሙገሳዎችን ይሰጣሉ። ግን አንተ ይህንን ስትላት የተለየ ነገር እየሰራ ነው። መስፈርትንም እያስቀመጥክ ነው። ለራስህ ክብር እንዳለ እያሳየ ነው። እሷም ያንን መስፈርት እንደምታሟላ እንድታረጋግጥልህ እያደረካት ነው። እንዴት እንደምትጠቀምበት ላሳይ። ከሴት ምን ትፈልጋለህ ብላ ከጠየቀች ደግና ሳቂታ የሆነች የሚለውን የተለመደ መልስ ከመስጠት ይልቅ የሚፈልጉትን የሚያውቁ ሴቶችን እመርጣለሁ ብለህ ምላሽ ስጥ። በድንገት ታዲያ የግንኙነቱ ሁኔታ ይለወጣል። አሁን እሷ ማሰብ ትጀምራለች። ይህንን መስፈርት አሟላለሁ ምን ማለት ነው?
የዚህ አይነት ሴት መሆኔንስ ማረጋገጥ አለብኝ ምናምን እያለች ታስባለች። ይህ ሐረግ ለምን ይሰራል መሰለ? ሴቶች በተፈጥሯቸው መስፈርትና ለራሳቸው ዋጋ ላላቸው ወንዶችም ይሳባሉ። አንዲት ሴት በራስ መተማመኗ ወሳኝ እንድትሆን እንደምትጠብቅ ስታስተላልፍ እሷን ለማስደመም የምትጥር ሌላ ተራ ወንድ እንዳልሆንክ፣ ነገር ግን እሷ ልታስደምምህ የሚገባ ሰው መሆንን የሚያሳይ ዋናው ነገር ዘና ያለ በራስ መተማመን። ከመጠን በላይ ሳትጥር በተፈጥሯዊ መንገድ ተናገር። በመካከላችሁ ያለው የኃይል ሽግግር በቅጽበት እንዴት እንደሚቀየር ተመልከት። እንግዲህ ከላይ የነገርኩ እነዚህ 6 ንግግሮች ከተራ ቃላት በላይ ናቸው። ጉጉትና ፍላጎትን ለመፍጠር፣ ያለ ትዕቢት በራስ መተማመንን ለማሳየት፣ ከሌላ ወንድ ሁሉ እንድትለይ ለማድረግና ሁኔታውን በመገልበጥ እሷ አንተን እንድታሳድድ ለማድረግ የተነደፉ ኃይለኛ የስነ ልቦና መሳሪያዎች ናቸው። ነገር ግን በደንብ አስታውስ፣ የምትናገረው ብቻ ሳይሆን እንዴት ነው ያንን ነገር የተናገርከው የሚለውም በጣም ትልቅ ዋጋ አለው። በራስ መተማመንን ተሞልተ ተናገር። ቃናህም ቀለል ያለና ዘና ያለ ይሁን። እነዚህን ንግግሮች በወሬዎች ውስጥ ሞክራቸውና የኃይል ሽግግሩ አንተን በሚጠቅም መልኩ ሲቀየር ማስተዋል ትችላለህ ማለት ነው። እንግዲህ ለዛሬ የወንዶች ጉዳይን በተመለከተ ወደ አንተ ይዤልህ የቀረብኩት ቪዲዮ እስካሁን ያደመጥከውን ይመስል ነበር። በቀጣይ ሌሎች ወንድነትን የሚያጠናክሩ በሴቶችም ዘንድ ተቀባይነትን የሚጨምሩ በርካታ ጉዳዮችን ይዤልህ እመጣለሁ። እስከዛው እንደተለመደው ቻናሉን ሰብስክራይብ እያደረግክ ቆየኝ። ይመችህ።